ሰው ባለመማሩ እንደሚፈተነው ሁሉ ደግሞ በመማሩም ይፈተናል። ቅዱስ ዮሐንስ አፈወርቅ ምን አለ? የእርሱን ነገርና የአባቱን ነገር መስማት እንደሚቻለን መጠን እርሱ ነገር ነው የነገረን። ቅዱስ ጎርጎርዮስ ዘኑሲስም በእንተ ሕይወቱ ለሙሴ ላይ ስለ እግዚአብሔር የሚኖረውን እውነተኛ እውቀትና ማየት ያለው በዚህ ውስጥ ነው። በምን ውስጥ ነው? የማይታይና የማይመረመር መሆኑን ከማወቅ ላይ ነው። ምክንያቱም ለማየትና ለማወቅ የምንሻው እርሱ ከእውቀት ሁሉ በላይና ውጭ ነውና፣ ባለመታወቅ ጨለማ ከኛ የተለየ ነውና። ቅዱስ ዲዮናስዮስ ዘአርዮስፋጎስም እግዚአብሔርን የተሻለ የምናውቀው የእኛው ቃላቶችና አገላለጾች ሁሉ አቅም አጥተው ሲወድቁና አይምሯችን ማሰብ ከማይችልበት የመጨረሻ ዳርቻ ላይ ሲደርስ ነው። በቃ ያለ አባ ሕርያቆስ እንዳለው ማለት ነው። ወጥቶ ወይ ዜኒ እንስስ ራያቲ ወይ ተናቀቅ ማይምት አለበት ደረጃ ሲደርስ እውቀት ማለት ነው። ይሄ ዘ ብሪሊያንት ዳርክነስ ኦፍ ሂድን ሳይለንስ ይላል። ድቅድቅ ጨለማ ነው፣ ግን ደግሞ ብሩህ እውቀት ያለው እዛ ነው። ፓራዶክስ ኦርቶዶክሲስ ፓራዶክስ ይባላል። ኦርቶዶክሳዊነት ሁልጊዜ ግራ አጋቢ ነገር ነው። ባለጸግነት ያለው ድህነት ውስጥ ነው አለ። ክብር ያለው ሀሳር ውስጥ ነው። ኋላ ደስታ ያለው ልቅሶ ውስጥ ነው። እንደዛ ነው። ኦርቶዶክስ ተቃርኖ ነው። ዛሬ የምትስቁ ኋላ ታለቅሳላችሁ። ዛሬ የሚራቡ ኋላ ይጠግባሉ። ዛሬ የሚያዝኑ ኋላ ይጸጸታል፣ ይደሰታል፣ ይጽናናል። እንደዚህ ተቃርኖ ነው። ስለዚህ መርምሮ በቃ የማይታወቅ ነው ሲል ያኔ ነው እግዚአብሔር ታወቀ እንጂ እግዚአብሔር ልክ እኛ እየተገለጥ ነው እያወቅ ነው ከመሰለን የመጨረሻ አላዋቂዎች እኛ። ስለዚህ እውነቱን ለመናገር ይሄ ሃይማኖታዊ ትርጓሜ ምናምን ተምሮ ግን በጥንቃቄ ይሄ ሁሉ ሽታ ቅምሻም እንደ ወደ መሰላም ለመውጣት አንድ ትርከን መሆኑን ሳይረዳ እግዚአብሔርን አውቄዋለሁ ከሚል ሰው በይሁን እንደሚኖር ሰው አልፎት ሊበቃ ይችላል። እንዴ በይዋነት የበቁት ምታሉ እና ወይ በደንብ ተምሮ እንደና አባ ሕርያቆስ እንደነ ዲዮናስዮስ እና እንደሌሎች አባቶች በቃ ለካ የሁሉ ሽታ ነው የሚታወቀው አለመታወቁ ነው ወደሚል መድረስ ነው፣ ወይ በይዋነት መኖር ነው። እና አንድ ቤት ምን ይላል? ዘ ዌይ ኢን ቢትዊን ኢዝ ግሬቭሊ ዳንጀረስ። በሁለቱ መካከል ያለው በጣም አደገኛ ነው። ወይ በደንብ አድርጎ አለማወቅን የሚያሳውቅ ትምህርት መማር እውቀት መድረስ፣ አለዛ ደግሞ በይዋነት መኖር፣ አለዛ መሀል ላይ ያለ ነካ ያለ በጣም አደገኛ። ምክንያቱም አልተማረም እንዳይባል ይጠቅሳል። ይሄን አስመስክሯል። ተምሯል እንዳይባል ደግሞ የትምህርት ውጭም ካላወቀው እንደዚህ ያለ በጣም አደገኛ ነገር በጣም ይሄ ምንድን ነው? አጓጉል ጸሎት ለመብረቅ ያጋልጣል ነው የሚባል ወይ አያረግ ወይ አጉል ቀስቅሰው ራሳችን እንደዛ እንዳይሆን ብዙ ጊዜ የምናየው በቃ በሆነች ቃላት ያ ሁሉ የሚወጣው ሰፋ ያላረዳል ካለመኖር ነው። በቃ እግዚአብሔርን በዛች ቃላት ብቻ አርገን እንትን እንዳደረ ይሄ ሲባል አዎ በጣም ጽኗን የሆኑ ቃላቶች አሉ፣ መሰረታዊ የሆኑ ዶግማቲክ ዶክትሪናል ቃላት አሉ። ግን ሁልጊዜ ጥንቃቄው ሳይለይ ነው። አሁን ይህንን ጉዳይ ለማሳሰቢያ ስንረዳ ሰፋ አድርገን እንረዳው እንጂ ከሆነች ጉዳይ ላይ ጋራ ወስደን እንዲህ ይባላል እንዲህ ለምን አይባልም ወደሚል ከወሰድነው አንረዳው። ጠቅለል ያለ አጠቃላይ ነው እንጂ የሆነች ጉዳይ ጋራ ወስደን ታዲያ ለምን እንዲህ እንድንላ እንዲህ ከሆነ አንረዳው፣ አንግባባ። ቄርሎስ ዘኢየሩሳሌም ታዲያ ይላል። ይሄ እንደማሳረጊያ ሀሳብ ነው። በዚህ ክፍል ላይ መለኮታዊ ባህሪ ልንረዳ የማንችለው ከሆነ ስለ እርሱ ለምን ትናገራለህ የሚለኝ ይኖር ይሆናል። እንደ እግዚአብሔር የማንረዳ ከሆነ ለምን እንማራለን? ለምን እንደክማለን? ዝም ብሎ በይዋነት ወጣት ታውቃለህ ማለት አይቻልም የሚል ቢኖር ወንዙን በሙሉ መጠጣት ካልቻልኩ ጥሜን ለማርካት የሚበቃኝን ያህል ውሃ መቅዳትና መጠጣት አልችልምን? ሰው ይህን ወንዝ ጠጥተህ ካልጨረስክ አትቅመስ ይባላል አለ። አይኖቼ ፀሐይን እንዳለች በሙሉ መያዝና መቆጣጠር ካልቻሉ አይኔ መጠቀም በሚችለውና በሚያስፈልገኝ መጠን ተጠቅሜ ማየት የለብኝምን? ወይስ ታላቅ ወደሆነ የአትክልት ቦታ ገብቼ ሳለሁ በዚያ ያለውን ፍሬ በሙሉ ጨርሼ መብላት የማልችል በመሆኔ እንደ ራበኝ ከዚያ ያወጣል? ይህን ሁሉ ላልጨርሰው አልንካው ላለውን አሁን እየሞከርኩ ያለሁት ጌታን ለማመስገን እንጂ ለመግለጽ አለ። ኦርቶዶክሳዊ ነገር ሃይማኖት እግዚአብሔር ለመግለጽ ጠንቅቆ እንዲህ ነው ለማለት ሳይሆን አምልኮ ነው። የአባትና የልጅ ግንኙነት ንግግር ነው። ልጅና አባት ቅድም እንዳነሳ ነው እናትና ልጅ የሚግባቡት በልጅ ቋንቋ ፍጹምነት አይደለም። በቃ ይግባባሉ በፍቅር። እግዚአብሔርም ጋር የሚኖረው ግንኙነት እንደዛ አይነት የእናት የልጅ የአባት የልጅ ግንኙነት። ስለዚህ አሁን እኔ ለማስተማር ለማብራራት መሞክረው ለዚህ ነው። እግዚአብሔር ጋር ልክ ትንሽ ውሃ ጠጥቶ እንደመርካት ትንሽ ከአትክልቱ በልቶ እንደመጥገብ የምንማረው የአቅማችንን ያህል በልተን ለመጥገብ ነው እንጂ እግዚአብሔርን ጨርሶ በመግለጽ አይደለም። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ እግዚአብሔርን
ሊገለጽ የማይችለው ሊታሰብ የማይችለው የማይታየው ከሰዎች የቋንቋ አቅምና ችሎታ በላይ የሆነው በመላእክት የማይመረመረው በሱራፌል የማይታየው በኪሩቤል የማይታወቀው በኃይላት በስልጣናትና በመናፍስት ሊታይ የማይችለው በአጠቃላይ በማንኛውም ፍጥረት ሊታይ የማይችለው ብለን ልንጠራው ይገባል። እንዲህ ነው እግዚአብሔር የሚገልጸው። አፖፋቲክ ማለት ሊታይ የማይችለው ሊታወቅ የማይችለው እያለ ነው የሚገልጸው እንጂ እግዚአብሔር ማለትማ ይሄ ነው ይኸው እዚህ ልንለው አንችልም። እንግዲህ የመጀመሪያው ክፍል ነው። አጠቃላይ ነገረ መለኮታዊ አረዳድ ኦርቶዶክሳዊ ነገረ መለኮታዊ አረዳድ እንደዚህ አሁን ምዕራባውያኑ እንደዚህ ካቶሊኮቹ ከዛ ፕሮቴስታንቶቹ በተለይ ካቶሊኮቹ ለብዙ ያው ፕሮቴስታንቲዝም የወለደ ካቶሊክ ችግር ነው እና ለሁሉ ነገር ቴዎሪ ያላቸው ለምሳሌ ስጋው ደግሞ መቼ እንደሚለወጥ ቴዎሪ ያላቸው እንዴት እንደሚለወጥ ትራንስብስታንሺዬሽን የሚባል መያዣ መጨበጫ የሌለው ነገር አለ። ስጋው ደግሞ የሚለወጠው በዚህ ጊዜ ነው ይላሉ። ልክ ይቺ ጸሎት ስትባል ነው ይላሉ። እንደዛ ነገር ውስጥ እኛ ገባ መላው ጸሎተ ቅዳሴ ለዋጭ በቃ ከመጀመሪያው ቅድመ ግብዓተ መጥራት ከሚጸለዩ ጸሎት ጀምሮ አስፈላጊ ይሄ ይወጣል ይሄ ያንሳል የሚባል ነገር ይሄ ይለውጣል ይሄ አይለውጥም የሚል ውስጥ አገባ እግዚአብሔር ነው የሚያውቀው። ከመላው ጸሎት አክባሪ ስለ እግዚአብሔር አስጸጋ አሰራር እንደዚህ ሲሆን እንደዚህ ሳይሆን እያልን እኛ ቅድመ ሁኔታ አናወጣም። እዛ ውስጥ መግባት እግዚአብሔርን አውቀዋለሁ ብሎ እግዚአብሔር በእውነቱ ተመላላጭ እንደመሆን ወይም ደግሞ እንደመሞከር ያለው እና ኦርቶዶክሳዊ ነገር ሃይማኖት ነገር እግዚአብሔር አረዳድ በፈሪሃ እግዚአብሔር የታጠረ ነው። ጎርጎርዮሳዊ መለኮት ቅዱስ ጎርጎርዮስ እንዳለው በድፍረት ባውቃለሁ ሄዶ በመጠንቆል እንደዚህ ያለ በአክብሮት በፈሪሃ እግዚአብሔር የታጠረ ነው። እሺ አንደኛው። ሁለተኛ ጉዳይ ልዩነታቸውን መገንዘብ የሚሹ ጉዳዮች ናቸው። እነዚህን አጠቃጠር አድርጌ ለመሳት ነው። ልዩነታቸውን መለየት የሚያስፈልጉ መሰረታዊ ጉዳዮች አሉ። እነዚህ ቢያንስ 4 ነገሮችን እናንሳ እዚህ ውስጥ ልዩነታቸውን መረዳት የሚያስፈልጉ ምን ምን ናቸው ካል አንደኛው ዶክትሪን ወይም ዶግማ ይባላል። ዶግማ በላቲን ነው። ዶክትሪን ምስራቃዊ ግሪክ ቃል ነው። እኔ ዶክትሪን የሚለው ይመቸኛል። ነገረ ሃይማኖት የምንለው ማለት ነው። ወይም ሃይማኖትም የምንለው ነገረ ሃይማኖት ዶክትሪን ዶግማ ምንድን ነው? ሁለተኛው ግላዊ ምርምር ወይም ግላዊ ምልከታ የሊቃውንት የራሳቸው ምልከታ አላቸው። ስፔኩሌሽን የሚባለው በእንግሊዝኛ። ሶስተኛው ታሪክ ነው። አራተኛው በጸሐፊው ወይም በተናጋሪው በጥቁርና በነጭ የተባለና እኛ ሰሚው ደግሞ አይ እንዲህ ካለ እንዲህ ማለቱ ነው ወይም ያሰኛል የሚላቸው ነገሮች እነዚህን 4 መለየት አስፈላጊ ነው። ከዶክትሪን ዶክትሪን ወይም አስተምሮ የምንለው የማይለወጠው እግዚአብሔር የሰጠው እውነት ነው። ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት ብሎ ቅዱስ ይሁዳ በመልእክቱ የገለጸው ጌታ አማን ለክሙ እያለ ያስተማረው ማለት ይሄ አይለወጥም አይወጣም ማለት ነው። የሰው ቃል የሰው ሀሳብ አይደለም። ሰው በዚህ ላይ መጨመር መቀነስም አይችልም። የሰው ድርሻ ይሄን መቀበል፣ በዚህ መጠቀም፣ ይሄን ደግሞ ማስተማር መጠበቅ። ይህ ሰው በዚህ ላይ አጠረ ብሎ መጨመር በዛ ብሎ መቀነስ አይችልም። ስለ እግዚአብሔር ያለን አረዳድ ስለ ምስጢረ ሥላሴ ያለን አረዳድ አይ ይሄ ከሰው አይምሮ በላይ ነው ብለን ከፍም ዝቅም ልናደርገው አንችልም። ይሄ የኛ ገንዘብ የኛ እውቀት የኛ ድርሻ ነው። ቅዱስ ዮሐንስ አፈወርቅ እንዳለው በሃይማኖት ላይ የሚጨምር ደፋር ነው፣ የሚቀንስ ደግሞ ያው ሌባ ነው። ስለዚህ ነው በቅዱስ ሥላሴ ያለን እምነት በነገረ ድነት ያለን እምነት አስተምሮ ስለ ነገረ ቤተክርስቲያን ያለን አስተምሮ ነገረ ክህነት፣ ነገረ ማርያም፣ ነገረ ቅዱሳን፣ ነገረ መላእክት፣ ነገረ ሰብ፣ ነገረ ትንሣኤ ይሄ በሙሉ ይሄ ዶክትሪን ነው። አይወጣም አይወጣም። በዚህ ላይ የግል አስተሳሰብ የግል ምርምር የሚባል ቦታ የለም። በዚህ ላይ የራስ አስተያየት መስጠት አይቻልም። ያለ ድርሻ እግዚአብሔር የገለጠው እውነት ላይ ማን ይጨምራል? ይሄ የታወቀ ነው፣ ግልጽ ነው። ሁለተኛው እንግዲህ ዶክትሪንን በዚህ እንዳለ አይነኬ እንዳለ የምንቀበለው አንድ። ሁለተኛው ጉዳይ ምርመራ ወይም የሊቃውንት የግል ምርምር አለ። ሊቃውንት መሰረታዊ የቤተክርስቲያን ትምህርት ባልሆኑ ጉዳዮች ላይ የሚሰጧቸው የራሳቸው አመለካከቶች የራሳቸው ምርምሮች ነው። እነዛ ከቤተክርስቲያን አስተምሮ ጋር የሚሄዱ ከሆነ መልካም መሰሪ፣ ካልሆነ ደግሞ ይተዋሉ። ዝም ብሎ ሁሉ አይነቀም ብሎ ሁሉ ጋር ሄዶ መቼም ጦር አውረድ አይባልም። የሚታለፍ አለ፣ የሚገደፍ አለ፣ እንደ ግዙ ንባብ የሚነሳ አለ፣ የሚጣል አለ። ይሄ ግላዊ ምርምር ወይም ምልከታ ስፔኩሌሽን ይባላል። በምሳሌ ላንሳ። አሁን ሔዋን የተፈጠረችው ከአዳም ከየትኛው ጎን ነው? ሔዋን ከአዳም ጎን መፈጠሯ እውነት ነው፣ ያስተምሮ ነው። ይሄ ዶክትሪን ግን ከየትኛው ጎን ነው? ከግራ ነው ከቀኝ? እንግዲህ አንድምታው ምንድን ነው የሚለው? ከቀኝ ቢሆን ከግራ ቢሆን የሚል አሁን አይደለ?
የፈጠራትስ ሔዋንን ከቀኝ ጎኑ ነው ወይስ ከግራ ጎኑ ቢሉ ከግራ ጎኑ ነው። የሚታወቅ ዘንድ ግራ ደም ይበዛበታል፣ ሴቶችም ደም ይበዛባቸዋል። ግራ ደካማ ነው፣ ሴቶችም ደካማ ናቸውና ይላል። አንድም ከቀኝ ጎኑ ነው ይልና የሚታወቅ ዘንድ ቀኝ ብርቱ ነው፣ ሴቶችም ለተራድኦ ብርቶች ናቸውና። ቀኝ ፈጣን ነው፣ ሴቶችም ለተራድኦ ፈጣኖች ናቸው። አሁን ምርምር እንጂ ዶክትሪን ከሆነ ዶግማ ከሆነ ወይ ከቀኝ ነው ወይ ከግራ እንጂ ሁለቱም የሚባል ነገር። ስለዚህ ዶግማ ከሆነ ከቀኝ ከሆነ ከግራ የሚለው ስህተት ነው፣ ንፋቄ ነው። ወይ ከግራ ከሆነ ከቀኝ የሚለው ንፋቄ ነው። ምንም ይሄ በር አይኖርም። ግን ዋናው ሔዋን ከአዳም ጎን መፈጠሯ ነው ዶክትሪን እንጂ ከየትኛው ጎን ፈጠራት መጽሐፉ ግልጽ አላደረገውም፣ ከቀኝ ከግራ። ስለዚህ ሊቃውንት ከግራ ቢሆን ከቀኝ ቢሆን ብለው ምርመራ ላይ በቃ ሁለቱም እንዴት ቢሆን ተብሎ ሳይጠብቅም ሳይላላ ይታሰባል።